የቤተሰብ ጨዋታ ነው ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ ትሸለማላችሁ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱ ዓለም እስተመጭ እባላለሁ በዚህ በኩል የባለትዳር ቤተሰቦች ይታየናል በዚህ በኩል ደግሞ የላጤ ቤተሰቦች እሺ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል እሺ እንግዲህ ትዳር ክቡር ነው ምን ጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ እናንተ ናችሁ ወደዚህ የሚመጡት የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ተቆማላችሁ ግን አዋምልክ ያው ፕሮግራሙን አዘጋጅኩ መጠየቅ አለብን ለማን ሊያዳለ ይችላል ትክክል ስላንተ ማወቅ እንፈልጋለን እኛ ጋር ነህ ወይስ እነሱ ጋር ነህ እኔ መሃል ላይ እናንተ ጋር እነሱ ጋር ማለት ነው እዚህ ጋር ነን ወደ እናንተ ለማምጣት እያሰብኩ ነው ለዚህ ነው የተመለጥከው እሺ ቶላ እንዳለ ራስታ ነው እኮ እዚህ የሚያግዝኝ ናቸው ቻታችሁ ከሆነ ግማሹ ራስታ ነው ግማሹ እስከዚህ ነው እዚህ አካባቢ እዚህ ችግር አለ ስንት እኮ ስንት ማስቲሽ የቆመ ጸጉር እሺ ቡድን መሪያችን እንድታስተዋውቅልኝ የኔን እንግዲህ ያንተን ቤተሰቦች ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጨባ በመንቀጥቀጥ ስሚዝ ተወዳጅ ዘፋኝ ነው ያታቁታላችሁ አዲስ ነጠላ ዜማው ይምጣ ይሰኛል እንግዲህ በቅርቡ ይወልዳል መሰለኝ ለልጁ መሰለኝ ይምጣ ወይም ለነሱም ሊሆን ይችላል ዳኒ ወደኛ ይምጣ መንገድ ላይ ነው ኦፊሻል ባያወጣውም በቅርብ ቀን ዳስጥለን እንደረዋለንና ያው ባለትዳር በሚለው ስር ግን ይካተታል ለስሚዝ በእናታችሁ ሞዷል ለስሚዝ ስማገኘው ሙዚቃ ብቻ አይደለም ትዳሩን ራሱ ሲያቀናብረው ባያችሁ በጣም ነው ባለቤቱ የምትወደው እሱም የሚወዳት ብቻ በአጠቃላይ እንግዲህ በእኛ በኩል አጥቂያችን ነው ስማገኘው ብዙ ሰዎች ከበሮ ስለሚደበድብ ሚስቱን የሚደበድብ ይመስላቸዋል ግን አያረጋው እንጂ የሚደበድበው ትዳር ላይ በመነጋገር የሚያምን በጣም የምንኮራበት ተከላካያችን ነው ይሄን ይመስላል ባለትዳሮቹ እዚህ አካባቢ ግን ጭብጨባው ለኛ ሳስቷል ላጤም እሺ ከላጤዎችም አስተዋውቅልን ኦኬ ያው ስራ ሊዲስት ነው እኛ እኮ ሙያውን አላልንም ቆንጆ ለማግባቱን እርግጠኛ አይ አለቀም ከጊታር ጋር ተጋብቶ ነው ከጊታር ጋር ተጋብቶ ነው ዩኤል ቤዚስት ነው እሱ መልክት ሳክስፎኒስት አልቶ ሳክስፎኒስት ነው እሺ አለማግባቶቹን በምን እናውቃለን ማታ ስልክ ሲደወልን ማለት ነው ችግር የለውም አየ እኛ ባለትዳሮች ከሁለት ሰዓት በኋላ አይደወልልንም እነሱ ግን 24 ሰዓት እንደ ነዳጅ ማደያ ስልካቸው ይሰራል ስታያቸው እንዲሁ ቅድም ሲጨቃጨቁ አይቻቸዋለሁና የባለትዳር ጭቅጭቃቸው በትርፍ ሰዓታቸው ባለትዳር መሰሉ ወደ ጥያቄያችን እንገባለን ከባለትዳሮች ወደ ከሴፉሻ እንጀምራለን አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል መመካከር ትችላላችሁ እናንተ ነው ማጨው እነሱ ባለትዳሮች ናቸው
ወክና አርገው መቼስ እሺ ስፖርት እንስራ ሊል ይችላል ሊቀስቅሷት ጨዋ ነው ስፖርት እንስራ ሊል ይችላል የስማገኘውን አይወቅም ያቀናበረ ስለሚያቀናብር አንተ ነው የሚመለከት አሁን ይሄ ጥያቄ ለነሱ ቢቀርብ ኖሮ በእርግጠኛነት በስፖርት አያሰሯትም አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል በነዳጅ ጥረት ሊሆን ይችላል ቤቱ በር ላይ እንቅፋት የምትባል ግሮሰሪ ካለች በዛ ምክንያት ሊያመሽ ይችላል በተከታታይ ሊያመሽ ይችላል ተመልሷል አንድ የእግር ኳስ ቡድን ተደራራቢ ጨዋታ ለሽንፈት እንደሚዳርገው ሁሉ ሌላ ምን ሊዳርገው ይችላል ተደራራቢ ጨዋታ ለሽንፈት ከዳረገው ተደራራቢ ረፍት ማንቸስተር ዩናይትድ አንድ ሚስት ባሏን ምን አለቀ ልትል ትችላለች ይሄማ የኛ ችግር ያስ ትግስቴ አለቀ ልትል ትችላለች እውነት ነው በጣም ብዙ ነገር ችለው ነው የሚኖሩት ሚስቶቻችሁ ማለት ነው ይቅርታ ያደረገልኝ እንደገና ነን መንገድ ላይ ሚስቶቻችን አለኩ አንተ ልጅ ግን ገብታል በስውር ገብታል ይሻላል ነው እንጂ በደንብ ሳይንግሱ ለጥፏል እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል ሚሊኒየም 2000 ሌላኛ ስሙ ሊሆን ይችላል ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ 200 ብር በፊት ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ ዶሮ ሻጮች ባካችሁ በተለያው እንደሚታወቀው ነው ሁለት እግር ነው ያላት አራት ልጅ ሲወለድ አራቱም አራት እግር ይፈልጋሉ ይጨንቃል አየህ ዶሮ የተሰራው ለላጤ ነው በማቱሳላ እድሜ ዘመን አልኮል መጠጣት የሚቻለው ከስንት ዓመት በላይ ነው ባሁን 21 ነው አሁን 21 ነው በእነሱ ጊዜ በማቱሳላ ዘመን 67 ላይ 67 ስለዚህ ሲሚስት መልሰዋ 67 ላይ በ150 ላይ ስሚዚ መልስ ብዙ ጊዜ ናይት ክለብ ስለሚሰራ ትልልቅ ሰዎች በ150 ላይ እሺ በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር መጠጥ ገዳይ ነው አንጠጣ እሺ ይህ የቤተሰብ ጨዋታ ነው ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ አንደኛውን ግሩፕ ጨርሰናል ወደ ሁለተኛው እንሸጋገር ገና ሲጀምር እኮ መጠየቅ ነበርብን አይደል ምንድነው ሽልማቱ ሽልማቱ ይማረውና ነፃነት ወርቅኔን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድነው እንግዲህ ሽልማቱ ሁለት ምርጫ ነው ያላችሁ አንዱ ሽልማት ባጃጅ ምን አይነት ባጃጅ በኤሌክትሪክ የሚሰራ ባጃጅ ነው ትሸለሙት እሺ ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋሪ ቻርጁ ይሻላል ወይስ ሳሩ ይሻላል ሳሩ ከተፈለው እሺ በቅሎ ከነጋሪ ለመሸጥ እሺ በቅለው ከነጋሪው ነው የምንሸልመው በቅሎዋ ከነቀምት ነው የምትመጣው ጋሪውን እዚህ እያሰራ ነው የነቀምት ልጅ ነው በነገራችን አይ ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው የትም ያልተጋለበ 00 በቅሎ
ራሱ ጋር ነው የመጣው ቼክ አድርጋታል። ቼክ አድርጌ በሷ ነው 0-0 አይደለም ሰከንድ አንድ በቅሎ ነው አሁን በደንብ ያልጋታል እስካሁን እየመራችሁ ነው ያላችሁት አሁን ወደ ላጤዎች ሄዳለን እስኪመጣ ድረስ ጠብቁኝ እንዳለ 0 ናቸው ባክ እሺ ወደ ሁለተኛው ዙር እናልፋለን እዚህ ጋር ዳኒ ላጤ ከነ ዳኒ ላጤ ብራንድ ላጤዎች እዚህ ጋር ይታዩናል እሺ ላጤዎች ብዙ ጊዜ ከተከራይ ቤት ቶሎ የማይወጡበት ምክንያት ምን ሊሆን ይችላል ግልጽ ነው መልእክት እስካሁን ስላልወጣች ትናገር እንጂ ድል ሰው ስለማንጠቀም ብላለች አፍቅሩ ማንን አፍቅሩ ያው ኪራይ እንዳይጨምርበት ነው ኪራይ እንዳይጨምርበት ኦኬ ቤተሰቡናል ላጤዎች በቤት አከራዮቻቸው ብዙ ጊዜ የሚወደዱት ለምንድን ነው ያው ነው መብራት ምናምን አንዳንድ ነገሮች ወጪ ስለማይበዙባቸው በሻማ ነው የምትኖረው በጠይቅ ሽንት ቤት ተጠቅሞ ቶሎ ስለሚወጡ እኮ ነው ተመካከሉ ለምን እንደሚወደዱ እኮ ነው አከራያቸው እኔ ግን በመመካከር ግብዛት እዛው እንዳይጋቡ ነው ተግባብተው አፉ ውስጥ እኮ ልትገባ ነው አሁን ያው ቤታችንን በትዳር ይባርካሉ ብሎ ስለሚያስቡ ላጤዎች ብዙ ጊዜ የሚጠፋባቸው የቤት ውስጥ ዕቃ ምንድን ነው አንድ ነገር ካልሲ የሴትና የወንድ ይለያያል መልእክት አውቀዳለች ካልሲ የነሱ አንቺ ብዙ ጊዜ የሚጠፋብሽ ምንድን ነው ኩል ወንደላጤዎች ጧት የማይነሱት ለምንድን ነው ቁርስ የለም ቁርሳቸውን ነው የሚበሉት መልሱ ግን እኛ ጋር ነው ያሉት ወንደላጤዎች ጧት የማይነሱበት ምክንያት ምንድን ነው እንደገቡ እንዴት ነው የሚነሱት ላጤዎች ቶሎ የማያገቡት ምን ሲመቻቸው ነው ዳኒ ያንተ ታሪክ ነው ዳኒ ያው ነፃነት ያው ካሽ አይ ዘመን ተቀይሯል እኛ ላጤ እያለ እንደዛ ነገር የለም ብዙ ነገር ተቀያይሯል እንዴት ነው መመለስ አስባችኋል ወደዚህ ተመችቶናል እሺ ላጤዎች የቤት ክራይ መክፈል ሳይችሉ ሲቀሩ በምን ዘዴ ተጠቅመው ከቤት ይወጣሉ በጓሮ በር አንዱ ዘዴ ነው እኔ ቅርታ አድርግልኝና በዚህ ሳይዙ እንዴት ነው በጓሮ የሚሄደው ከባድ እኮ አንተም በጓሮ ከባድ ነው መልክት እንኳን ደቀቅ ስለምትል መግባት መውጣትሽ አይታወቅም በበረጭ እሱ በጓሮ ብሏል በደረቴ ተስበኝ በደረቴ ተስበኝ ቢሆን ጊታሪስቱ ያው ያከራዋን ልጅ በመጠየቅ ውይ ይሄን ፕሮግራም የሚያከራዮች ከዚህ አሁን ካለበት ቤት ቆጣ ማንንም አያስቀርም አከራዮች እየሰማችሁ ላጤዎች በአብዛኛው የሚያዘጋጁት ምግብ ምንድን ነው አይታወቀ እንቁላል ኢንዶሚን ብላለች እዚህ ጋር አይ ማለት ዳር መሆን ግን ደስ ሲል ቡጥሽ አዘጋጅ ተብሎ ያውቃል ለዛ ሳይፍሽ እኛ እኮ ምን እንደሚዘጋጅ ምላስና ሰንበር የሚባል እኮ ነው ሲቀቀል የሚል ምግብ እንበላለን ላጤዎች ያሳዘናችሁ መቼ ነው ቅቅል የምትበሉት እንቁላል ቅቅል ይበላል ትንሽ ቅቅል አንድ ላጤ ለማግባት የሚወስነው ምን ሲሆን ነው ከባድ ጥያቄ ነው መመካከር በጣም የሚጠብቀኝ ሰው ሳጣ
ምን ብቻሽን በር ከፍተሽ መግባት ነው የሚደብርሽ። ጋርድ ነው የምትፈልጊው? ከስራ ስመጣ ሳክስፎኔን መጥቶ የሚቀበለኝ ሰው አያችሁ? ረዳት ነው የምትፈልጊው? እሺ ቀላል ጥያቄ ነው። ምግብ መስራት ሲደብራችሁ ለወንድ ላጤው በትክክል አልተመለሰም። አንድ ነጥብ ተይዞባቸዋል። አንድ ላጤ ለአውደ ዓመት ምን ሊያደርግ ይችላል? ለዓመት በዓል ማለት ነው። ተላጥሞለት እሺ በሴቶች በኩል ተላጥሞለት ብላለች። በወንዶች በኩል ይዝናና ይችላል። ወጥቶ ፈታ ይላል። ፈታ ይላል። እኔም ራሴ ፈታ ነው የምለው። ልክ ነው። ፈታ ይላል። እኔ ግን ያለ መተኛት ስራ የላችሁም? ለሁሉም ጥያቄ ተጋድሞ እንቅልፍ የወደዱ እነማን ወለዱ የሚለውን ዘፈን በኋላ ስሚዝ ያንቆራቁረዋል። ላጤዎች ብዙ ጊዜ ከአከራያቸው ምን ሊበደሩ ይችላሉ? በጣም ብዙ ነው መሰለኝ። በጣም ብዙ ነገር እያሰራ አቤት አከራይ አሁን እያዩ ነው። እሺ ለሴት ውሃ ኦኬ እሺ ለሴት ውሃ በጣም ብዙ ነገር ምን ልትተውሰት አቃለ ካከራይ ልጃቸውን ነው ልጃቸውን ተከራዮቻችሁ ግን ዘንድሮ ተከራይ ሁሉ ወንድ በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሸራሪት። እኛን መልስና ካሸነፍን ወደ በቅሏችን መንገድ ላይ ነው በቅሏችሁ። ሁሉን በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሆርሙዝ። ይሄ ግን ሆርሙዚት የሚል ነጠላ ዜማ በቅርብ ቀን ስሚዝ እያዘጋጀ ስሟ ራሱ የኔ ሰርጥ። እሺ ማን ያሸነፈው? ባለትዳሮች አሸንፈዋል። ባለትዳሮች 110 ነጥብ በ110 ከመቶ ማለት ነው። በ110 ነጥብ አሸንፈዋል። እዚህ ጋር ላጤዎች በ80 ነጥብ ተሸንፈዋል። ላጤዎች እኛን ሊያሸንፉ አይችሉም። እንኳን እኛን ስሜታቸውንም ማሸነፍ አይችሉም። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ትሆናላችሁ፣ ትመጣላችሁ፣ ትሸለማላችሁ። እዚህ ዛሬ ባጃጅ በቅሎ ልንሸልማቸው ነው። እዚህ ጋር የባለትዳር ቤተሰቦችን በቅሎ ከነጋሪው ልንሸልማቸው ነው። አሸንፈዋል። ለአንዱ ዓለም እንዴት ነው? በጣም ያው እንግዲህ ብዙዎች ነፃነትን ይመስላል አሉ። ያው በጣም ይሄ መድረክ የተከበረ መድረክ ነው። እሱ ከፍ ያደረገው መድረክ ነው። መምሰሉ ምክንያት በማድረግ እንደው ቢሞከር ላላችሁ አንዱ ዓለምን እንሞክረው ብለን ነበር። እንዴት አገኛችሁ? እዚህ ፕሮግራም ስር እየገባችሁ ዋናውንም ፕሮግራም ይሞክር፣ እድሉን ይሞክር። ምክንያቱም ከፒንሳ ነው በቀጥታ ወደ ማይክ የወሰድነው። እንዴት አገኛችሁ መድረኩ? ጥሩ እንደብጀር ወደ አያቃጥልም ነው። እኛ እኮ ደህና አደርኩ እንባባልም እኮ በያጆች። ኧረ አንተኛም እኮ ሲያቃጥለናል እንደምን ዋልክ እኮ ነው የምንባባለው። አይን ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው እና ሰዎች ይመስላቸው በየደ ሳይሆን ቀምቀመ ነው የሚመስላቸው። በየደ ነው እወቁልን። እኛ በበያጆች ስም ያው እንግዲህ በጣም የተከበረ ቦታ ነው። ነፃነትን ሁላችንም እንወደዋለን። ነፍሱን በአጸደ ገነት ያኑራት። አንዱ ዓለም የብዙዎች ጥያቄ ነበርና ከቅኝት ባንድ ጋር በጎን በኩል በዚህ በኩል ደግሞ ባለ ትዳሮቹ ውድድሩ እንዴት አገኛችሁ? ጥሩ ነው።
እኛ ባለትዳሮች ስንበዛበት ጊዜ እዛ ያሉ ተመልካቾች እንዲማ ከሆነ ላጤውንም ምንቀር ይሻላል እያሉ ነው። እሺ ባለትዳርነት ወይስ ላጤነት? ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? አግባ። ለአንድ ባለትዳር የጥላቻ ንግግር ምን ሊሆን ይችላል? አበድረኝ። ነው ለምን አለ ብትሰጡ ከወር አብቃቅተን ነው የምንኖረው ነውና ያው ባለትዳርነት ያው እሱ ሲለው ነው። እነዚህ ሰዎች ግን በሚገርም ሁኔታ ተዘርረው ተሸንፈዋል። በዚህ እንኳን ተነሳስታችሁ ስለ ትዳር እንድታስቡ በሚል በዛ ላይ ስፔሻሊ ሁለቱ ከቤት ሊባረሩ ሁለቱ ተባራሪ ናቸው። ምክንያቱም ያልተበደሩት ዕቃ የለም፣ ያላወሩት ሚስጥር የለም። በጣም ከፍተኛ ነው። በተለይ ያከራይውን ልጅ ራሱ ነው መቼ እዚያችን የባለትዳር ነገር ከተነሳ መጀመሪያ ያው ቤት አከራይ ሆነ በተለይ ሰርቪስ ላይ አይደለ እናንተ የምትገቡት ዋናው ቦታ ለእናንተ ሆርሙዝ እሱ ነው አሰርጡ እና መጀመሪያ ላይ መቼም ታውቃለህ ማከራየት ይፈልጋሉ፣ ግን ደግሞ ያው ገንዘቧም ትፈልጋለች፣ ግን ደግሞ ሴት ልጅ ይኖራል አይደለ? ስለዚህ መጀመሪያ የሚለጠፈው ነገር ምንድነው? ተናካሽ ውሻ አለ አይደለ? በጊዜ ሂደት ልጆቹ እየደረሱ ተከራይ እናንተ ስትፈለጉ ምን ይባላል? እዚህ ቤት ጀላቲ አለ ተመጣጣና አዳም ለጀላቲ ከባድ ቡድን ነው። አከራይ ልጅ ወንድም አለ። መጀመሪያ ሄዳችሁ ስትጠይቁ ምንድነው ቤት ክራይ ሲያዋችሁ ሴት ኮሽ የመከራየት እድልሽ እንዴት ነው? ሰፊ ነው? በኋላ ታባክራለች ምናምን የሚባል ነገር የለም። ቁጠባም ጎበዝ ነች። ጥያቄ ላጤዎች ብዙ ጊዜ ወደ ቤት ይዘው ሲገቡ የሚሳቀቁበት የምግብ አይነት ምንድን ነው? ስጋ ይዞ መግባት ስጋት ይጨምራል። ስለዚህ ስጋ፣ እንቁላል፣ ወተት ምናምን ውጭ በልታችሁ ነው የምትገቡት? ቤት በሶ ይዞ ይገባል። በሶ ሲሆን እንደዚህ ይዛል። አይ ተከራይ ያለው ያጋጠመኝ ነገር አንድ አከራይ ነበሩኝ እንደው አሁን ካሉ አንድ ቀን መጡና ሰይፉ እንዴት ነህ ደህና ነው ሆይ? በጣም እኮ ያው ብዙ ሰው እየጨመረ እኔ ግን እንደው በሬዲዮ ድምፅህን እየሰማሁ እንዲህ በቃ ህዝቡን እያዝናናህ እየደከምክ ሳይህ እንደው መጨመር ከበደኝ። እቺን 2 ወር ያልጨመርኩብህ ለዛ ነው አሉኝ። 2 ወር ሁሉ? አዎ ይሄን 2 ወር ቻልኩ አሉ። እንግዲህ እንደሚያዩት ነው የዛሬ 2 ወር ነው የጨመሩት ምናምን አልኳቸው። አይ በቃ ግድ የለም እስቲ ትንሽ እየኖርክ ደግሞ ትጨምራለህ ምናምን አሉኝ። አንድ ቀን ያው እንግዲህ ልብሴ በጣም በተከታታይ ቆሽሾ ስለነበረ በደንብ አጥቤ አስጥቼው ሲያልፏዩ ሰይፉ ይሄ ሁሉ አንተ ነው እንዴ? ይሄንን እንደ ቋንጣ ከጥግ እስከ ጥግ ልብስ አጥበህ እያሰጣ ነው ከ2 ወር በፊት ጨመርብኝ ስትል እምቢ የምትለው? ይሄ ሁሉ ልብስ ካለ እኮ ሀብታም ነህ። እዚሁ ላይ 500 አሉኝ እና ከዛ ቀን ጀምሮ ልብስ ውጭ እያጠብኩኝ በፌስታል ነበር ይዤ የምገባው። አሁን ተከራዮች እንደዛ አለ እንዴ? አሁን አከራዩ አሪፍ ሆኗል። አሁን አሪፍ በቋንጣ ያደረግልሽ ያው እንግዲህ አንዱ ዓለምን እዚህ ሞከር ነው የቤተሰብ ጨዋታ ሳምፕል ነው። ይሄ እንደው እንደ ማሳያ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ከተከታዩ መልእክት በኋላ ይመለሳል። ተከታተሉ።